ያን ጊዜ ለሰው የሚቆም ወይም ለሕዝብ የሚቆም ሚካኤል ይነሳል። ወአልቦ ረዳኢ ሎቱ ይላል። እንደ ቅዱስ ሚካኤል የሚራዳ የለም ይላል። ቅዱስ ሚካኤልን አባቴ በሉት፣ እርዳኝ በሉት፣ አግዘኝ በሉት፣ አሻግረኝ በሉት፣ ያሻግራችኋል። በትዳራችሁ፣ በስራችሁ፣ በሕይወታችን ሙሉ የቅዱስ ሚካኤል ጥበቃ ከለላ ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐቲሁ ዘእምኀቤሁ ወውዳሴሁ እምዚአሁ። ጌትነቱ፣ ኃያልነቱ፣ ካህሊነቱ፣ ፈጣሪነቱ፣ መግቦቱ የባህሪ ገንዘቡ የሚሆን አምላካችን እግዚአብሔር ለዚህ ዕለት ለዚህ ሰዓት ያደረሰን ከሞት አርቆ በሕይወት አቆይቶ እንዲሁም የምንበላውን የምንጠጣውን የምንለብሰውን ሁሉ አቀናጅቶ የሰጠን በጤንነት የጠበቀን ምንም ያላጎደለብን የአባቶቻችን አምላክ ሕያው እግዚአብሔር ክብር ምስጋና ይግባው። እንግዲህ ከፊታችን የቅዱስ ሚካኤል በዓል ይከብራል። ሚካኤል ማለት መኑ ከመ አምላክ መኑ ከመ እግዚአብሔር ማለት ነው። እንደ እግዚአብሔር ማን አለ ማለት ነው። በሰኔ 12 የቅዱስ ሚካኤል በዓል ስናስብ የሚከብርበት ብዙ ታሪኮች አሉ። አሁን እነዛን እያንዳንዱን ታሪክ ማንሳት ሰዓት አይበቃንም። በዓሉ ከሚከብርባቸው ከአበይት ጉዳዮች አንዱን እናነሳና ከበዓሉ የምናገኘውን ጸጋ ክብር እንድንረዳ ይጠቅመን ዘንድ እንነጋገራለን። እንግዲህ ቅዱስ ሚካኤል የመላእክት ሁሉ የሰራዊተ መላእክት ሁሉ የነገደ መላእክት ሁሉ አለቃቸው ነው፣ በኩራቸው ነው፣ መጋቢያቸው ነው። በእግዚአብሔር ዘንድ አሐዜ መንጦላይት የእሳቱን መጋረጃ የሚከፍት የሚዘጋ አቅራቤ ስብሐት ምስጋናን የሚያቀርብ ሰው የጸለየውን ጸሎት ያቀረበውን መስዋዕት የሚያሳርግ በእግዚአብሔር ዘንድ ባለሟልነት በሰው ዘንድ መወደድ በአጋንንት ዘንድ መፈራት ያለው ታላቅ መልአክ ነው። በሰኔ 12 የሚከብርበት ከብዙ ታሪኮቹ አንዱ የባህራንን የሞቱን ደብዳቤ ወደ ሕይወት የቀየረበት ታሪክ ነው። እግዚአብሔርን በሕግ በአምልኮ የሚያመልኩ በሕጉ በትእዛዙ ጸንተው የሚኖሩ በዘመናቸው ሙሉ በቅዱስ ሚካኤል ጸሎትና አሰብቆት ልመና ተማምነው የሚኖሩ በቅዱስ ሚካኤል ጠባቂነት በቅዱስ ሚካኤል ረዳትነት ተከልለው የሚኖሩ ቅዱስ ሚካኤል እንደ ጋሻ ሆኖላቸው የሚኖሩ ባልና ሚስት ነበሩ ይላል ታሪክ። ባሏ ደግ ነው። የቅዱስ ሚካኤልን ዝክር አቋርጦ አያውቅም። በአጭር ቃል ይህ ሰው የቅዱስ ሚካኤልን ስም ሳይጠራ በቅዱስ ሚካኤል ስም ሳይዘክር ማለት የተራበ ሳያበላ የተጠማ ሳያጠጣ አይውልም አያድርም። ውሎ ውሎ ከቤት ኑሮ ከሞት እንደሚባለው ዕለተ ሞቱ ሲደርስ ሚስቱን የቅዱስ ሚካኤልን ዝክር አታቋርጪ፣ ድርሳኑን ማድረስ መልክዑን መድረስ አታቋርጪ ብሏት አደራ ብሏት አረፈ ማለት ነው። ሚስቱ አርግዛ ስለነበረ የመውለጃዋ ቀን ደረሰ። በእግዚአብሔር ምሕረት በእግዚአብሔር ለጋሽነት በእግዚአብሔር አጋዥነት ልጇን በምትወልድበት ጊዜ ቅዱስ ሚካኤል ቀጥታ ቃል በቃል ዝንቱ ወራሲሁ ለዝንቱ ባእል አላት። ምን ማለት ነው? ይህ ብላቴና ይህ የወለድሽው ሕፃን
ከጎረቤትሽ ያለ የባለጸጋውን ሀብት የባለጸጋውን ንብረት የሚወርስ ነው። በጠላት ላይ የሚረማመድ ነው። የጠላትን ሀብት የሚወርስ ነው። በጠላቱ ላይ የሚከብር ነው ብሎ ነገራት ማለት ነው። በዚህ ጊዜ ከዚች ሴት አጠገብ አንድ ክፉ ባለጸጋ ጎረቤት ነበራት። ስትወጣ ስትገባ፣ ስታገኝ ስታጣ፣ አለባበሷን፣ አነጋገሯን፣ ሁኔታዋን ሁሉ እያየ የሚመቀኛት ክፉ የሚያስብባት። እግዚአብሔር ከክፉ ምቀኛ ይሰውራችሁ። በእንጀራችሁ ላይ አሸዋ ሊነሰንስ መግባታችሁንና መውጣታችሁን ተመልክቶ እንቅፋት የሚያኖርባችሁ እግዚአብሔር የጠላታችሁ መሳለቂያ አያድርጋችሁ። በጠላታችሁ ላይ ከፍታን ያድላችሁ። በጠላታችሁ ላይ ክብርን ያድላችሁ። በጠላታችሁ ላይ መንፈሳዊ ጉልበትን ያድላችሁ። በጠላታችሁ ላይ ጉልበትን ያድላችሁ። በጠላታችሁ ላይ ድምቀትን ያድላችሁ። በጠላታችሁ ላይ መታደስን፣ ደስታንና ፍቅርን ያድላችሁ። ይቺ ሴት ጎረቤቷ ይመቀኛታል፣ ጠላቷ ነው። ይህንን ነገር ሰማ። ይህን በሰማ ጊዜ ከዛች ሰዓት ጀምሮ ይህንን ብላቴና መግደል ፈለገ ነው ታሪኩ። ይሄ ነው። ወለደች። ጥቂት ወራት ይህ ብላቴና ከእርሷ ጋር ኖረ። ጡቷን አጥብታ፣ እንጀራ ፈትፍታ፣ ወተት አጠጥታ አሳደገችው። ይህ ብላቴና ነፍስ እያወቀ ሲመጣ ልብስ አልብሼ፣ ምግብ መግቤ፣ ትምህርት አስተምሬ ላሳድግልሽ፣ ለአንቺም ደግሞ ወርቅ ብር እሰጥሻለሁ፣ በስጋዊ ነገር ስጋዊ ፍላጎትሽን ሙሉ አሟላለሁ፣ ይህንን ልጅሽን ግን እኔ ላሳድግልሽ ብሎ ልጇን ወሰደ። እንደ እውነቱ ይህን ብላቴና ወይም ባሕራንን የወሰደው ሊያሳድገው አይደለም፣ ሊገለው ነው። ሊረዳው አይደለም፣ ሊያጎሳቁለው ነው። ሊያከብረው አይደለም፣ ሊያዋርደው ነው። በሕይወት ሊያቆየው አይደለም፣ ገድሎ ወደ መቃብር ሊልከው ነው ወሰደው። አልቆየም። ከወሰደው በኋላ ይህንን ሕፃኑን ከወሰደው በኋላ ወዲያው በሳጥን አድርጎ በሳጥን ቆልፎ ባህር ላይ ጣለው ይላል። ልክ እንደ ዮናስ ማለት ነው። ዮናስ ባህር ላይ በጣሉት ጊዜ በባህር ውስጥ ያሉ በደመ ነፍስ ያሉ አሳ አንበሪ፣ አዞ፣ ጉማሬ አልበላውም። ይልቁንም መንፈስ ቅዱስ መጋቢ፣ መልአኩ ደግሞ ቀዛፊ ሆነው ዮናስን ጠብቀውታል። ዮናስ በአሳ አንበሪ ሆድ ሲኖር የመገበው መንፈስ ቅዱስ ነው። የጠበቀው መልአኩ ነው አይደል? እንደዚሁ ሁሉ ይህን ብላቴና በሳጥን አድርጎ ወደ ባህር ሲወረውረው እግዚአብሔር መንፈስ ቅዱስ ጠበቀው፣ መገበው፣ አጽናናው፣ ጠበቀው። መልአኩ ደግሞ ቅዱስ ሚካኤል ሞት እንዳያገኘው፣ መፍረስ መበስበስ እንዳያገኘው፣ አዞ፣ አሳ ጉማሬ፣ አሳ አንበሪ እንዳይበላው እንዳያደቀው ጠበቀው ይላል መዝሙረኛው ቅዱስ ዳዊት በመዝሙር 32 ላይ እንዲህ የሚል ቃል አለ። ሙሌ ዝንቱ ነዳይ ጸርሃ ወእግዚአብሔር ሰምኦ ይላል፣ ወእም ኩሉ ምንዳቤሁ አድኃኖ ይላል። ችግረኛው ሰው ጮኸ አድነኝ ብሎ ጮኸ፣ ወእግዚአብሔር ሰምኦ እግዚአብሔር ሰማው። ባህራን በሳጥን ውስጥ ሆኖ ጸለየ። ነገር ባልለመደው አንደበቱ፣ ሐሜት ባልለመደ አንደበቱ፣ ክፋትና ክዳት ሽንገላን ባላወጣበት ባላወረደበት አይምሮ
ጸለየ። አቤቱ ከመከራ ስጋ ከመከራ ነፍስ ከሞተ ስጋ ከሞተ ነፍስ አድነኝ ብሎ ጸለየ። የ20 ቀን ያህል ተጓዘ ይላል። የ20 ቀን ያህል ተጓዘ። ከ20 ቀን በኋላ ከባህር ዳር አወጣው ይላል። ከባህሩ ዳር ማዕበል አወጣው። የበጎች እረኛ የተቆለፈ ሳጥን በሩቅ አይቶ ይሄ ምንድነው ብሎ ቀርቦ ይዞ ወደ ቤቱ ሄደ። እከፍተዋለሁ ቢል መክፈቻ ቁልፍ የለውም። ማሰብ ጀመረ። እግዚአብሔር መንፈስ ቅዱስ አነሳስቶት ወደ ባህር ወረደ ይላል። ወደ ባህሩ ሲወርድ አሳ የሚያጠምድ አሳ አጥማጅ ሰው አገኘ። እንዲህ አለው፣ እስኪ መረብህን ወደ ባህሩ ጣለውና አሳ ቢያዝ ለአሳውም ለመረቡም ዋጋ እከፍላለሁ፣ ላንተም ደሞዝ እሰጥሃለሁ። እስኪ መረብህን ወደ ባህሩ ጣለው አለ። ትልቅ አሳ ያዘለት። ያንን አሳ ወስዶ ቤቱ ላይ አረደው ማለት ነው። ሆዱን በሚቀደው ሰዓት ቁልፍ አገኘ። የሳጥኑ ቁልፍ አብሮ ጥሎ ስለነበረ ሄዶ ከቤቱ ገብቶ ሳጥኑን ቢከፍተው ሕፃን ልጅ አገኘ። ሳጥኑ ውስጥ እንደ ልጁ አድርጎ አሳደገው ይላል። ስሙንም ከባህር ያገኘሁት ሲል ባህራን አለው። እዚህ ላይ ተመልከት። ሳጥኑን ቆልፎ ሕፃኑን ወደ ባህር ሲጥለው የሳጥኑንም ቁልፍ አብሮት ወደ ባህሩ ጥሎት ነበረ። እግዚአብሔር መንፈስ ቅዱስ እኛን ሊያድነን ሲፈልግ፣ እግዚአብሔር መንፈስ ቅዱስ እኛን ሊታደገን ሲፈልግ የሚቸግረው ሁኔታ፣ የሚያጥረው ሰዓት፣ የሚያደክመው ተግባር የለም። ለዛ ነው በብዙዎች ልቦና የሞቱ ሰዎች በእግዚአብሔር መንፈስ ቅዱስ ዘንድ ግን ሕያዋን ናቸው። ብዙዎች የገፈተሯቸው ሰዎች በእግዚአብሔር ዘንድ ግን ድጋፍ አግኝተዋል። ብዙዎች የጠሏቸው ሰዎች በእግዚአብሔር ዘንድ ፍቅር አግኝተው ደስ ብሏቸዋል። ብዙዎች እንደ መርገም ጨርቅ አሽቀንጥረው የጣሏቸው ሰዎች በእግዚአብሔር በማይለወጥ በማያረጅ ክብር ላይ ተቀምጠዋል። እግዚአብሔር መንፈስ ቅዱስ አንተን ለመታደግ፣ አንተን ለመከለል፣ አንተን ለማዳን ጊዜም ሁኔታም ቦታም አይገድበውም፣ ምክንያትም የለውም። ያድንሃል። አዳነው ይህንን ብላቴና። በዚህ መልኩ ከበግረኛው ቤት ገባ፣ እንደ ልጁ አድርጎ አሳደገው፣ ስሙን ባህራን አለው አለን እና ከዕለታት አንድ ቀን ባህራንም ከበጎች እረኛው ቤት ከገባ በኋላ እንደ ቤተሰብ እንደ ልጅ ሆኖ በግ እያገደ ከብት እያረባ እርሻ እያረሰ እየወጣ እየወረደ እየታዘዘ አደገ። 20 ዓመት ሆነው፣ ጎረመሰ ማለት ነው። ከ20 ዓመት በኋላ ወደ ባህር የጣለው ሞቱን የተመኘለት ውርደቱን የተመኘለት ሰው ያ ባለጸጋ ማለት ነው። ለጉዳዩ እዛ ሀገር ሄድና ይመሽበታል። ከዚህ ከበጎች እረኛ ቤት ይገባል። ማደሪያ ይኖርሃል ብሎ ይጠይቀዋል። አዎ አለኝ። የዕለት ምግብስ አለ? አዎ አለኝ። ግባ። ለእጁ ውሃ ለእግሩ መታጠቢያ ሰጥተው አንጥፈው ማረፍ ትችላለህ። በእንግዳ ልማድ ሳይጎርልበት አስተናገዱት። በመካከል ግን እጁን ያስታጠበው እግሩንም ያጠበው ይህ ብላቴና ነው። የ20 ዓመቱ ጎረምሳ ባህራን ነው። አየህ፣ አንዳንድ ጊዜ ባዋረዳችሁ ሰው ፊት ትከብራላችሁ፣ በገፈተራችሁ ሰው ፊት ትወደዳላችሁ፣ በናቃችሁ ሰው ፊት ባለሟልነትን ታገኛላችሁ። ክፉን በክፉ አትቃወሙ። እግዚአብሔር የሚከብርበትን ሰው ሁሉ የሚታነጽበትን በጎነትን ብቻ መያዝ ተገቢ ነው።
ለሰዎች እንደ ቃላቸው፣ እንደ ድርጊታቸው፣ እንደ አኗኗራቸው ተመልክተን ለዛ አጻፋ ለመስጠት እንዳንሄድ። ምክንያቱም አምላካችን እግዚአብሔር እንዲህ ይላል፣ በቀል የኔ ነው ብድራትም የኔ ነው ይላል። ይህ ባህራን ምግቡን አቀረበለት፣ እግሩን አጠበው፣ እጁን አጠበው፣ አነጠፈለት ለገዳዩ። ያሳደገው ሰው ባህራን ሲል ይሰማ ማለት ነው። ባህራን ማለት ምን ማለት ነው ይላል ገዳዩ። ባህራን ማለትማ እኔ ይህን ብላቴና ከባህር ወድቆ በሳጥን ውስጥ ተጥሎ ተቆልፎበት እግዚአብሔር ከመከራ ሁሉ ሰውሮት ከደጅ አምጥቶ ጣለልኝ፣ ከእግዚአብሔር የተሰጠኝ ሀብቴ እኔም ከውሃ ያገኘሁት ነው ስል ባህራን ብየዋለሁ አለው። መቼ አለ? የዛሬ 20 ዓመት። በልቡ ምን አለ? እኔ እንዲሞት ወደ ባህር የጣልኩት ብላቴና ይሄ ነው አለ። አሁንም ሊገለው ፈለገ አለ። ዳግመኛ ማለት እንግዲህ የቅዱስ ሚካኤል ታሪክ ነው ይሄ። እግዚአብሔር በቅዱስ ሚካኤል ላይ አድሮ የሰራው ትርግናው ነው ይሄ። ቅዱስ ሚካኤል ያደረገውን ተአምር ልነግራችሁ ነው። ከዛ በኋላ ሙሌ ምን ሆነ መሰለ? ሊገለው ፈለገ። የሚገልበትን ነገር ማውጣት ማውረድ ጀመረ። በነገራችን ላይ ሰውን ለማዳን ነው እንጂ የሚከብደው ሰውን ለመግደል ቀላል ነው። ሰውን ለማክበር ነው እንጂ የሚከብደው ሰውን ለማዋረድ በጣም ቀላል ነው። ግልጽ ነው። ሰውን ለማልበስ ነው እንጂ የሚከብደው ለማራቆት በጣም ቀላል ነው። ሰውን ማቀፍ ነው የሚከብደው እንጂ ለመገፍተር በጣም ቀላል ነው። ለሰው ሁሉ ሰላምን መስጠት ማደል ነው እንጂ ከባድ ጥላቻ፣ ልዩነት፣ ዘረኝነት፣ ክፋት፣ ክዳት ማድረግ በጣም ቀላል ነው። በጣም ቀላል ነው። በጣም ቀላል ነው። ሊገለው ፈለገ። ያሳደገውን ሰው ጠርቶ ይህንን ብላቴና ወደ ቤተሰቤ እንድልከው ፍቀድልኝ አለው። ለአንተም ወርቅና ብር እሰጥሃለሁ አለው። ሁለተኛ ጊዜ መጀመሪያ እናቱንም በወርቅ አታለለ። ሁለተኛ ጊዜ ያሳደገውንም ሰው ወቄት ወርቅ እሰጣለሁ በማለት በገንዘቡ መደለል ጀመረ። አንድ አፍታ ደርሶ ይመለስ፣ እባክህን መልእክት ያድርስልኝ፣ ደብዳቤ ያድርስልኝ አለ። ምን ችግር አለው? ልጅ ነው፣ ወጣት ነው፣ ይታዘዝ ብሎ ጠርቶ ባህራን፣ ይህ ሰው እንግዳ ነው፣ ይህ ሰው እግዚአብሔር ሰው ነው፣ ወደ ቤተሰቡ መልእክት አድርስለት ልጅ ያለው። በስርዓት ያደገ ነው፣ በጨዋነት ያደገ ነው፣ በፍቅር ያደገ ነው፣ በመታዘዝ ያደገ ልጅ ነው እና እሺ መልካም አለ። ደብዳቤ ጻፈለት። ደብዳቤው የህይወት አይደለም የሞት ነው። ደብዳቤው የክብር አይደለም እኮ የውርደት ነው። ደብዳቤው ባህራን የሚያድግበት የሚከብርበት፣ በሰውም ዘንድ በእግዚአብሔርም ዘንድ ባለሟልነትን የሚያገኝበት ደብዳቤ አይደለም። ደብዳቤው በአጭር ቃል እንዲህ ይላል፣ ይህንን ብላቴና ግደሉት ይላል። ደብዳቤውም ደግሞ የዚህን ባለጸጋ ንብረት ሀብት የሚያስተዳድር ሹም አለው። እንደ ግራዝማች እንደ ቀኝ አዝማች ያለ ድርጅቱን የሚያስተዳድርለት ሀብቱን የሚያስተዳድርለት ሹም አለው። ምን ይላል? ግደለው ይላል። ገድለህ ከጉድጓድ ጥለህ ጠብቀኝ ይላል። ከዚህ በተጨማሪ ደብዳቤው እውነተኛ እንዲሆን እንዲመስል ሹሙና ይህ ሰው የሚተዋወቁበት ሁልጊዜ ደብዳቤ ሲለዋወጡ ማለት ነው የሚተዋወቁበትን ምልክት አስቀመጠለት። የሚያሳዝን ነው። ባህራን የሞቱን ደብዳቤ ተሸክሞ ሄደ ማለት ነው። ይሄን ታሪክ ስናወሳ ዳዊት ያስገደለውን ኦርዮን እናወሳለን።
ንጉሥ ዳዊት የኦርዮን ሚስት ባባለገ ጊዜ እስራኤል በበረሃ ከጠላት ጋር ይዋጋሉ። ታቦተ ጽዮን በድንኳን አለች። የንጉሥ ሰራዊት በብርድ በቁር ይሰቃያሉ። ዳዊት ግን ከኦርዮ ሚስት ጋር ይባልጋል ከምባል ብሎ ማንም እንዳያውቅበት የሰራዊቱን አበጋዝ ኦርዮን የሞት ደብዳቤ ጽፎለት ወደ ጦር አዛዡ ልኮታል። ምን ብሎ? ኦርዮን ግደሉት፣ ወደ ጦሩ ወደ ውጊያው መሃል አስገቡት። ኦርዮ ጎበዝ ነው። ኦርዮ የውጊያን ስልት ያውቃል። ኦርዮ ፍየል እንዳየ አራስ ነብር ነው። ጦርነት ሲያይ አሁን ካሁን አሸንፋለሁ ብሎ ወደ ጦርነቱ ወደ መሃል ሲገባ እናንተ ወደ ኋላ ሽሹ ይሙት የሚል ደብዳቤ ለሰራዊቱ አለቃ ጽፎ ላከለት። ደብዳቤውን ይዞ ሄደው ኦርዮ ነው። በጣም የሚያሳዝን ነገር አለው። ኦርዮ ያንን የንጉሥ ደብዳቤ ለሰራዊቱ አለቃ ሰጠ። ገልጦ ሲያየው ኦርዮን ግደሉት የሚል ነው። ጓደኛው ስለሆነ አለቀሰ። የንጉሥ ትእዛዝ ግን ስለሆነ መሻር አይችልም። አብረውት ለሚዋጉት በአይነ ጥቅሻ ነገራቸው። ኦርዮ ወደ ጦርነቱ መሃል ሲገባ ሽሹ አለ። ንጉሥ አዘዋላ። ጦርነቱ መሃል ገቡ። ውጊያው በረታ። ኦርዮ ብቻውን ሆነ። ሲሸሹ ምን አለ? ምንተ ኮንክሙ ታይነ እስራኤል፣ እናንተ የእስራኤል አበጋዞች ምን ሆናችሁ ነው የምትሸሹት? ምን ሆናችኋል? እያለ ደመ ከልብ ሆኖ ቀረ ይላል። ኦርዮም እንደዛ ነው የሆነው። በነገራችን ላይ ብዙ ሰዎች ወደ ጦርነት መሃል አስገብተው ሊሸሹ የሚፈልጉ አሉ። ኮርኩረው አናግረውን ብዙ ሰዎች በሰዎች ዘንድ የነርሱ ከበሬታ ተጠብቆ እኛ እንድንዋረድላቸው፣ የነርሱ ፍቅር ጸንቶ እኛ እንድንጠላላቸው፣ እነርሱ ጠግበው እኛ እንድንራብላቸው፣ እነርሱ ለብሰው እኛ እንድንራቆትላቸው፣ እኛ የነርሱን ገበና እየሸፈንን እነርሱ ግን እኛን በክፉዎች ዘንድ የሞት አዋጅ እንዲታወጅብን የሚፈልጉ ብዙ ሰዎች አሉ። ኦርዮ የሞቱን ደብዳቤ ይዞ እንደተጓዘ ክርስቶስም የሚሰቀልበትን መስቀል ተሸክሞ ወደ ቀራንዮ አደባባይ እንደወጣ ባህራንም የሞቱን ደብዳቤ ይዞ ጉዞ ጀመረ ነው ታሪኩ። ባህራን አይሞትም። ምክንያቱም የባህራንን የሞቱን ደብዳቤ የሚቀይር ኃይል አለ፣ ብርቱ አለ፣ ገዥ አለ፣ ሁሉን ማድረግ የሚችል አለ። ባህራን አይሞትም። በመዝሙር 33 ላይ እንዲህ የሚል ቃል ታገኛለህ ሙሌ። ይተአየን መልአከ እግዚአብሔር አውዶሙ ለእለ ይፈርህዎ ይላል። ምን ማለት ነው? እግዚአብሔርን በሚፈሩት ሰዎች ዙሪያ የእግዚአብሔር መልአክ ይሰፍራል፣ ይከትማል። እነ ቅዱስ ሚካኤል፣ እነ ቅዱስ ገብርኤል፣ እነ ቅዱስ ሩፋኤል፣ እነ ቅዱስ ኡራኤል፣ እነ ቅዱስ ሳቁኤል፣ እነ ቅዱስ ራጉኤል፣ እነ ቅዱስ አፍኒን፣ ሌሎቹም መላእክት፣ ሰራዊተ መላእክት፣ ነገደ መላእክት ይከትማሉ አለ። እግዚአብሔርን በሚፈሩ ሰዎች ዙሪያ እግዚአብሔርን የሚፈሩ ሰዎች አየ። ሰውን የሚፈሩ አይደለም እኮ ያለው፣ እግዚአብሔርን በሚፈሩ ሰዎች መጽሐፍ ባለው ሕግ ባዘዘው እግዚአብሔርን በሚያመልኩ እግዚአብሔርን በሚፈሩ ሰዎች መካከል የእግዚአብሔር መልአክ ይሰፍራል አለ። ባህራን እግዚአብሔርን የሚፈራ ነው። ስለዚህ እግዚአብሔር መልአክ ከሱ ጋር ነበረ ማለት ነው። ቅዱስ ሚካኤል ከእርሱ ጋር ነበረ። አይቴ ተሐውር ኦ አዛል አለ። አንተ ጎረምሳ ወዴት ትሄዳለህ?
ወዴት እየሄድክ ነው አለው። እንዲህ ብሎ ነገረው። አርአየኒ ያለው በእጅ ያዝከው ነገር አሳየኝ አለው። ንጉሥ የላከው ደብዳቤ ለማንም አይታይም፣ ነገሩ ግን እንዲህ ነው ብሎ አስረዳ። እፍ ባለበት ይላል ቅዱስ ሚካኤል። እፍ ባለበት ጊዜ የሞቱ ደብዳቤ ወደ ሕይወት ቀየረው። የውርደቱን ደብዳቤ ወደ ክብር ቀየረው። የሐሳሩን ደብዳቤ ወደ ልዕልና ቀየረው። ምን ይላል? ግደሉት፣ ግደለው፣ ገድለህ በመቃብር ጣለው የሚለውን ጽሑፍ ቅዱስ ሚካኤል ለውጦ እኔ ዘገያለሁ፣ ይህን ብላቴና ወጣት ልጄን ድራችሁ ሀብቴን ንብረቴን አውርሳችሁ በዙፋኔ ላይ አኖራችሁ በፈረስና በበቅሎ በእልልታ በእምቢልታ ዳሩት፣ የኔ የሆነውን ሁሉ አውርሱት፣ እኔ ቆያለሁ በሚል ቀየረው ቅዱስ ሚካኤል። ልጁ ደረሰ። የዚህ ባለጸጋ ሹም አየው፣ ምልክቱንም ተመለከተ። ወዲያው በቃ ክብሩን ለቀቀ አለ። ልጁን አወረሰው፣ ልጁን አጋባው፣ ሀብቱን አወረሰው። በእምቢልታ በእልልታ በፈረስ በበቅሎ ዳሩት። ሰፈሩ በቃ ደመቀ። በዚህ ታሪክ ከ40 ቀን በኋላ ያ ባለጸጋ መጣ። ከሰፈሩ ከአካባቢው ሲደርስ ሞቅ ደመቅ ብሏል። እልልታው ደምቋል፣ እምቢልታው ደምቋል። በፈረስ በበቅሎ ጉግስ ሲጫወቱ አየ። ምንድነው የተፈጠረው አለ። እንዴ ሀብቴን አውርሱት፣ ልጄን አጋቡት፣ ይናገር በከንፈሬ ይቀመጥ በዙፋኔ ብለህ የላከው ያ ጎረምሳ ቤትህን፣ ሀብትህን፣ ንብረትህን ተቆጣጥረዋል አሉት። ትስቃለህ አይደል ሙሌ? እውነቴ እኮ ነው። እግዚአብሔር ካለ በጠላት በምቀኛ በሸረኛ ሰርተ በማግኘት ለብሰ በማጌጥ በሚመቀኘው ላይ ሾመሃል። አንተ ከእግዚአብሔር ጋር ብቻ መሆን ነው። እንደ ሰው ቢሆን እንደ ሰው አሰራር ቢሆን ዛሬ ማን ነው የዛሬን ቀን የሚያየው? ማን ያያል? ለዛ ነው ነብዩ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ያለው። ለዛ ነው ሁልጊዜ ከእንቅልፋችሁ ስትነሱ ይህንን አስቡ። የሞተ አይጥ የሚገንዙብን አሉ። ብዙ ሰዎች እኮ አህያ ገንዘው የሚጥሉ አሉ። ብዙ ሰዎች እኮ የበሰበሰ እንቁላል የሚጥሉ አሉ። ብዙ ሰዎች እኮ ድመት ገንዘው በራሳቸው ላይ አዙረው የሚጥሉ አሉ። እኛ ግን አልጠፋንም። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነዋ። የከበር ነው ከእግዚአብሔር የተነሳ ነዋ። ደስታችን፣ ሰላማችን ከእግዚአብሔር ምሕረት የተነሳ ነዋ። በሰዎች ዘንድ የተወረወረውን ቀስት መልሶ በዛ እንድንከብርበት ያደረገው እግዚአብሔር ነዋ። በዚህ ሰዓት እኮ የሞቱን ደብዳቤ ያልተሸከመ የለም። እግዚአብሔር ግን በሕይወት ቀየረለት። ሙሌኔ በግልጽ ልንገር፣ አንተ የምትበላውን እንጀራ ለምን በላም ይልሃል። ስትለብስ፣ ስትወጣ፣ ስትገባ፣ ስትሰራ ደስ የማይለው አለ። ሰይጣን ያደረበት ክፉ ጨካኝ ሰው አለ። ከሰይጣን ተንኮል፣ ከምቀኛ፣ ከሸረኛ፣ ካሉባልተኛ ደግሞ ሞት የሰወረ እግዚአብሔር ነው። ለዛ ነው አባቶቻችን ሰለስቱ ምዕት የጥርጥር የሌለበት የሃይማኖታቸውን ነገር ተናግረው ሲደመድሙ ክፉ ሰዎች ከመከሩት ምክር ከሰይጣን ጠላትነት ያድነን ብለው ዘጉ ማለት ነው። የባህራን ታሪክ ተለወጠ። እምቢልታው እልልታው አይቶ ንጉሱ ይሄ ባለጸጋው ምንድነው አለ። እንዲህ ደንገጸ ሶቤሃ ወወድቀ እንፈረሱ ወሞተ ይላል። ወዲያው ደንግጦ ከፈረሱ ወድቆ ሞተ ይላል። ደም ግፊቱ ጨመረ ማለት ነው። ከበረ፣ ባህራን ከበረ። ሞት የታወጀበት ሕይወት፣ ውርደት የታወጀበት ክብር፣
ሐሳር የታወጀበት ክብር፣ መራቆት የታወጀበት ባማረው ላንሳ፣ በመቃብር ፈርሶ በስብሶ እንዲቀር የታወጀበት ከመቃብር በአፋ በደስታ በዙፋን ሲያየው ደንግጦ ከፈረሱ ወድቆ ሞተ አለ። ትንቢተ ዳንኤል ምዕራፍ 12 ላይ እንዲህ ይላል፣ ወይእተ አሚረ ይትነሳ ሚካኤል መልአክ አብይ ዘይቀውም ለሕዝብከ ይላል። ያን ጊዜ ለሰው የሚቆም ወይም ለሕዝብ የሚቆም ሚካኤል ይነሳል። ወአልቦ ረዳኢ ሎቱ ይላል። እንደ ቅዱስ ሚካኤል የሚራዳ የለም ይላል። እንደ ቅዱስ ሚካኤል የሚራዳ የለም። ቅዱስ ሚካኤልን አባቴ በሉት፣ እርዳኝ በሉት፣ አግዘኝ በሉት፣ አሻግረኝ በሉት፣ ያሻግራቸዋል። ቅዱስ ሚካኤል እስራኤልን ቀን በደመና ሌሊት በብርሃነ እሳት አድርጎ ጠላትን ድባቅ እየመቱ እንዲሻገሩ ያደረገው ቅዱስ ሚካኤል ነው። በትዳራችሁ፣ በስራችሁ፣ በሕይወታችን ሙሉ የቅዱስ ሚካኤል ጥበቃ ከለላ ከሁላችን ጋር ይሁን። አመሰግናለሁ።